ከአፍሪካ እስከ አውሮፓ ከአሲያ እስከ ቅዱስ ስፍራው መካ ድረስ መሬትን ያንቀጠቀጠው ታላቁ የኦቶማን ኢምፓየር እንዴት እንዲህ በአሰቃቂ ሁኔታ ሊጠፋ ቻለ? 100 years of the Turkish Republic. ያ ሁሉ ወርቅና ሀብት፣ ያ ሁሉ የማይበገረው አስፈሪ ሰራዊት፣ ያ ሁሉ ንጉስ በአንድ ጊዜ ይደረሱ ለምን መሰላችሁ? ከጀርባው የሚቀፍፍ ክህደት ደምና ትልቅ ሚስጥር አለ። እስቲ ያስቡት። በአንድ ወቅት ያ ዓለም ሀያላን የነበሩት መሪዎች መጨረሻው በረሃብ በጭካኔና በስደት መሞት ሆነ። ይህን ታሪክ ስትሰሙ በእውነቱ ትደነግጣላችሁ። ግን ለዚህ ሁሉ መፈራረስ እና መውደም ዋናው ተጠያቂ ማን ነበር? ድንገት ብቅ ብሎ ታላቁን የእስልምና ኸሊፋነት ሙሉ በሙሉ ያጠፋው፣ ታሪክን ለዘላለም የቀየረው ያ ሚስጥራዊ ሰው ማን ነው? ለምንስ ይሄን አደረገ? መልሱ ስትሰሙ በእውነቱ ትገረማላችሁ። አሁን ወደዚህ አስፈሪ አሳዛኝና በሚስጥር የተሞላ ታሪክ ውስጥ በቀጥታ እንግባ። እስከ መጨረሻው ተከታተሉ። ለመሆኑ ይሄ ሁሉ ታሪክ ከየት ነው የጀመረው? ይህንን ለማወቅ ሁል ጊዜ እንደምንለው ወደ ኋላ ብዙ መቶ ዓመታት መጓዝ አለብን። ድሮ በዓለም ላይ እስልምና ተስፋፍቶ ታላቁ የአባሲያን መንግስት የሚባል የስልጣኔ ጫፍ ላይ የነበረ ሀያል መንግስት ነበር። በሳይንስ በሕክምና በሀብት ዓለምን ይመራ ነበር። ግን ታውቃላችሁ፣ ማንኛውም ነገር ሲጠግምና ሲያረጅ መበላሸቱ አይቀርም። ይህ ታላቅ መንግስትም ከጊዜ ብዛት እየደከመ መጣ። በዚህ ጊዜ ነው እንግዲህ ጨካኞችና አስፈሪዎቹ ሞንጎላውያን ወይ ሞንጎሎች ድንገት መጥተው ከተማዋን ያወደሟት። ሰውን እንደ ቅጠል ጨፈጨፉት። ህዝቡ በየበረሃው መበታተን ጀመረ። መሸሸጊያ ፈለገ፣ መዳኛ ፍለጋ ሮጠ። ከነዚህ ከተበታተኑት ከሚሸሹት ጎሳዎች መካከል አንዲት በጣም ትንሽ የቱርክ ሙስሊም ጎሳ ነበረች። መሪያቸው አርተግሮል ይባላል። ይቺ ጎሳ አንካራ በሚባል ቦታ ላይ ትንሽ መሬት አግኝታ የራሷን ኑሮ በሰላም መስረት ጀመረች። ነገር ግን የአርተግሮል ልጅ ኦስማን ስልጣኑን ሲረከብ ነገሮቹ ሙሉ በሙሉ ተቀየሩ። ኦስማን በጣም ጀግናና አርቆ አሳቢ ነበር። ያቺ ትንሽ ጎሳ ወደ ትልቅ መንግስት የቀየራት በራሱ ስምም የኦቶማን መንግስት አለው። ግን እስቲ ያስቡት፣ ከአንዲት ትንሽ መንግስት ተነስተው እንዴት ሙሉ ዓለምን ሊገዙ ቻሉ? ሚስጥሩ ምን ይሆን? የኦቶማን ሰራዊት በጣም አስፈሪ እየሆነ መጣ። ማንም ፊቱን መቆም አልቻለም። በወቅቱ ሀያል የነበረው የቢዛንታይን ኢምፓየር አሸንፈው ታላቋን ቆንስጣንጢንያ ወይም የአሁኗን ኢስታንቡል ተቆጣጠሩ። ዋና ከተማቸውም አደረጓት። ከዚያ በኋላ አልቆመም። ሶሪያን፣ ግብጽን፣ ቅዱስን ቦታዎችን፣ መካና መዲናን እስከ ሰሜን አፍሪካ ድረስ ሁሉንም በአንድ እጃቸው ጠቀለሉት። በቃ ዓለም በእነሱ ቁጥጥር ስር ወደቀች። በ1517 ደግሞ ይፋዊ የእስልምናን ኸሊፋነትን ስልጣን ተረከቡ። ይህ መንግስት በጣም የሚገርመው ምን መሰላችሁ? በውስጡ ሙስሊሞች፣ ክርስቲያኖች፣ አይሁዶች፣ አረቦች፣ ቱርኮች፣ ኩርዶች ሁሉንም በአንድነት ይኖሩ ነበር። ሁሉም መብታቸው ይከበር ነበር። ትልቅ ሰላም ነበር። ነገር ግን ይሄ ሁሉ ግዛት ለማስከበር አንድ በጣም የሚገርምና የሚሰቀጥጥ ሚስጥራዊ ሰራዊት ነበራቸው። እሱም ኢንኪሻሪያ ይባላል። እነዚህ ወታደሮች እነማን እንደሆኑ ታውቃላችሁ? ከሙስሊም ካልሆኑ ቤተሰብ በግብር መልክ የተወሰዱ ወይም ወላጅ የሌላቸው ህፃናት ነበሩ። ከልጅነታቸው ጀምሮ በፍጹም የዲሲፕሊን ጦርነት ብቻ ነው የሚመሩት። ትዳር የለም፣ ቤተሰብ የለም። መሪያቸው ንጉሱ ብቻ ነው። ንጉሱን እንደ አባታቸው ነው የሚያዩት። ለሱ ለመሞትና ለመግደል የተዘጋጁ ጭራቆች ሆኑ። በ1566 ታላቁ ንጉስ ሱለይማን አልቃኑኒ በ71 ዓመቱ ከዚህ ዓለም በሞት ተለየ። እርሱ ሲሞት ከአልጄሪያ እስከ ባግዳድ፣ ከመካ እስከ ቡዳፔስት የተዘረጋ ታላቅ የኢምፓየር ነው የተወው። ነገር ግን ይሄ ሁሉ ክብር እና ይሄ ሁሉ ወታደርና ጉልበት እያላቸው እንዴት ነው ድንገት ነገሮቹ ተገልብጠው ወደ ገደል የገቡት? መበላሸት የጀመረው ከየትኛው ሰዓት ነው? ታላቁ ንጉስ ሱለይማን ከሞተ በኋላ የመጡት ነገስታት ግን እንደሱ ጀግና አልነበሩም። በጣም ደካሞች ሆኑ። ግዛቱን ከማስፋፋትና ህዝቡን ከመጥቀም ይልቅ በቃ በደስታ በሴቶችና በሀብት ማባከን ላይ ተጠመዱ። የሀገሪቱን ብር በሙሉ ለቅንጦት መኖሪያቸውና ለግል ጥቅማቸው አዋሉት። እስቲ ያስቡት። አንድ ታላቅ ሀገር በመሪዎች ስግብግብነትና ስንፍና ሲጠፋ ማየት ምንኛ ያሳዝናል። በዚህ መሃል ነው እንግዲህ አውሮፓውያን በሳይንስና በቴክኖሎጂ መበልጸግ የጀመሩት። ትልልቅ ፋብሪካዎችና ትምህርት ቤቶች ተከፈቱ። የህትመት ማሽን ተሰርቶ በሚሊዮን የሚቆጠሩ መጽሐፍት ለህዝብ መሰራጨት ጀመረ። ህዝቡ ነቃ፣ በእውቀት አደገ። የኦቶማን መሪዎች ግን ምን አደረጉ መሰላችሁ? ጭራሽ የህትመት ማሽን መጠቀም ሐራም ነው፣ ክልክል ነው ብለው
አገዱ። አስገራሚ አይደለም? ጥላትን ዕውቀትና አዲስ መሳሪያ ሲያከማች አንተ ግን መጽሐፍትን ታግዳለህ። ታዲያ እንዴት ነው ጦርነት ማሸነፍ የሚቻለው? ጠመንጃ የያዘን ጥላት በሰይፍ መዋጋት ይቻላል? ነገሩ በዚህ ብቻ አላበቃም። ያ ቅድም የነገርኳችሁ አስፈሪው የኢንካ ሻሪያ ሰራዊት አሁን ፍጹም ወደ ጭራቅነት ተቀየረ። በጣም ከመጠን በላይ በረቱ። እንዲያውም በሀገሪቱ ላይ ሌላ መንግስት ሆኑ። የፈለጉትን ንጉስ ይሾማሉ፣ ካልተመቻቸው ደግሞ ንጉሱን ይገድላሉ። በቃ ሀገሪቱን የማፊያ ቡድን ይመራ ጀመር። ሰላምና ፍትህ ጠፋ። ይህንን ያየው ንጉሱ ማህሙድ ሁለተኛው ግን በጣም ተናደደ። መታገስ አቃተው። አንድ ቀን ምን አደረገ መሰላችሁ? ይህንን ሙሉ ሰራዊት በከባድ መድፎች ከበባቸው። ጭካኔ የተሞላበት እርምጃ ወሰደባቸው። በሺዎች የሚቆጠሩትን ወታደሮች በአንድ ቀን ጨፈጨፋቸው። የቀሩትን በሙሉ አሰረ። ያ አስፈሪ ሰራዊት በአንድ ጅንበር ከምድር ላይ ጠፋ። ግን የራስን ሰራዊት እንዲህ ማጥፋት ሀገርን ያድናል ወይስ ያዳክማል? አዎ፣ ሀገሪቱን ፍጹም አዳከማት። መከላከያ የሌላት ባዶ ሀገር አደረጋት። ይህንን ድክመት ያዩት የግሪክ ህዝቦች በቃን ብለው አመጹ። ከኦቶማን ግዛት ተገንጥለው ነፃነታቸውን አወጁ። ይህ ደግሞ ለሌሎች በር ከፈተ። ልክ እንደ ሰንሰለት ግብጽ፣ ቦስኒያ፣ ቡልጋሪያ፣ ሰርቢያ ሁሉም እየተነሱ ማመጽና መገንጠል ጀመሩ። ታላቁ ኢምፓየር ልክ እንደ አሮጌ ጨርቅ እየተቀዳደደ ተበታተነ። በዚህ ሰዓት በቃ አውሮፓውያን የኦቶማን መንግስት የአውሮፓው በሽተኛ ሰው አሉት። ምክንያቱም መሞት እንደማይቀር ስላወቀ መሬቱን ለመቀራመት ጩብዮችን ይስሉ ነበር። ሀገሪቱ ሙሉ በሙሉ በትርምስና በሞት አፍ ላይ ያለች ነው። እንግዲህ አንድ አዲስ ንጉስ ወደ ስልጣን የመጣው እርሱም ሱልጣን አብዱል ሐሚድ ሁለተኛው ይባላል። ይሄ ንጉስ ታዲያ ይቺን ልትሞት ያለች ሀገር ማዳን ይችል ይሆን ወይስ ነገሩ የባሰ ይበላሻል? ንጉስ አብዱል ሐሚድ ሁለተኛው ስልጣን ላይ ሲወጣ ሀገሪቱ በቃ በየቦታው በጦርነት እየነደደች ነበር። እርሱ ግን በጣም ብልጥ ሰው ነበር። ሀገሪቱን ለማዳን ሌሊትና ቀን ይለፋ ነበር። ነገር ግን ንጉሱ ያላወቀው ከጀርባው የተሸሸገ አንድ በጣም አስፈሪ እባብ ነበር። ታውቃላችሁ፣ በሀገሪቱ ውስጥ በድብቅ የተመሰረተ እና ሚስጥራዊ ቡድን ነበር። በ1889 ይህ የተቋቋመው ይሄ ቡድን የአንድነት እድገት ማህበር ይባላል። ግን ያ ሚስጥራዊ ቡድን እውነተኛ ዓላማ ምን ነበር መሰላችሁ? የእስልምናን ኸሊፋናት ማጥፋት፣ የኦቶማን ታሪክ ጨርሶ መደምሰስ። ይቺ ሀገር የቱርኮች ብቻ ናት፣ ሌላው ዘር በሙሉ መጥፋት አለበት የሚል ፍጹም ዘረኝና ጭካኔ እምነት ነበራቸው። ንጉስ አብዱል ሐሚድ ይህንን ሚስጥር ሲሰማ በጣም ደነገጠ። ሴራው ስለገባው ህዝቡን ወደ ራሱ ለመሳብ ሞከረ። ወደ እስልምናውና ወደ አንድነት ተጠጋ። የአረብ ጎሳዎችን ወደደ። በተለይ ደግሞ በወቅቱ አይሁዶች የፊሊስጤምን መሬት በገንዘብ ለመግዛት ሲጠይቁት ንጉሱ ፊታቸው ላይ ፍጹም አይሆንም፣ ይቺ መሬት የሙስሊም ደም የፈሰሰባት ናት፣ በአንድ ሳንቲም አልሸጥም ብሎ አባረራቸው። እስቲ ያስቡት፣ ንጉስ እንዲህ ለሀገሩና ለሃይማኖቱ በጽናት ቆመ። ግን ታዲያ ይሄ ጽናቱ ከውስጥ ካሉት ከሃዲዎች ሊያድነው ይችላል? በፍጹም አልቻለም። በ1909 ያ ሚስጥራዊ ቡድን በሴራና በጦርነት ንጉስ አብዱል ሐሚድን ከስልጣኑ አውርዶ አሰረው። በእርሱ ፋንታ ደግሞ ምንም የማይናገር ልክ እንደ አሻንጉሊት የሚታዘዝ ደካማ ወንድሙን መሐመድ አምስተኛውን አስቀመጡት። በቃ ከዚያ ቀን ጀምሮ የሀገሪቱ እውነተኛ ስልጣን 3 ፓሻዎች በሚባል 3 እብድና ጨካኝ መሪዎች እጅ ወደቀ። እነማን መሰላችሁ? አንቫር ፓሻ፣ ጠልዓት ፓሻ እና ጀማል ፓሻ። እነዚህ 3 ሰዎች ሀገሪቱን ወደ ፍጹም ጨለማ ውስጥ መሯት። በውስጧ ያሉትን አረቦች፣ አርመኖችና ኩርዶች እንደ ጠላት ማየት ጀመሩ። እነሱ ለኛ ባሪያ መሆን አለባቸው፣ ካልሆነ ግን መሞት አለባቸው አሉ። ይህ በእንዲህ እንዳለ እንግዲህ በ1914 መላውን ዓለም ያናወጠው አንደኛው ዓለም ጦርነት የፈነዳው። ታዲያ እነዚህ ጨካኝ መሪዎች ሀገሪቱን ያለምንም ምክንያት ወደዚህ አስፈሪ ጦርነት ውስጥ ሲከቷት ምን የሚፈጠር ይመስላችኋል? እንግዲህ እነዚህ 3 ጨካኝ መሪዎች ሀገሪቱን ያለምንም ምክንያት ወደ መጀመሪያው የዓለም ጦርነት ከተቷት። ከማን ጎን መስላችሁ ያሰልፏት? ከጀርመን ጋር። ጦርነቱ ሲጀምር ግን የኦቶማን ሰራዊት በጣም ደካማ ነበር። በዚህ ጊዜ ንጉሱ አንድ አስገራሚ አዋጅ አወጣ። አዋጁ ሰፈር ፐርሊክ ይባላል። ትርጉሙ
ክተት ሁሉም ሰው ወደ ጦርነት ይግባ ማለት ነው። እና ምን እንዳደረጉ ታውቃላችሁ? በሀገሪቱ ያሉትን ወጣቶች በሙሉ በተለይም የአረብ ወጣቶች ከቤታቸው ከእናታቸው ነጥለው በግድ እየጎተቱ ወደ ጦርነት ወሰዷቸው። እስቲ ያስቡት፣ ሶሪያ፣ ዮርዳኖስ፣ ፊሊስጤም ያሉት ወጣቶች ወስደው በዚያ በሚያቆራምድ ቅዝቃዜ በሩሲያ ጦር ግንባር ላይ ያለ በቂ ምግብና ልብስ ጥሏቸው ስንቱ ወጣት በበረዶና በራብ አልቆ እዚያው ቀረ መሰላችሁ? የአረብ ህዝብ ልጆቻቸው እያለቁብን ጦርነቱ እኛን አይመለከተንም ብሎ መቃወም ጀመሩ። በዚህ ጊዜ ያ ቅድም የነገርኳችሁ ጨካኙ መሪ ጀማል ፓሻ ወደ ሶሪያ መጣ። ህዝቡ ምን ብሎ ሰየመው ታውቃላችሁ? ጀማል ፓሻ ሰፋህ ወይም ጨፍጫፊው ጀማል አሉት። በሺዎች የሚቆጠሩ የአረብ መሪዎችንና ወጣቶችን አሰቃየ። በየአደባባዩ ሰቀላቸው። ህዝቡን በራብና በጭቆና አቆሰለው። ግን ታውቃላችሁ ለአረቦች የተደረገው ግፍ አሁን ከምነግራችሁ ታሪክ ጋር ሲነጻጸር በጣም ትንሽ ነበር። እዚህ ጋር ነው እንግዲህ በታሪክ ውስጥ የተደበቀው ትልቁና የሚሰቀጥጠው ጥቁር እውነት የሚጋለጠው። እነዚህ የቱርክ መሪዎች በሀገሪቱ ውስጥ የሚኖሩትን የአርመን ክርስቲያን ህዝቦች ከጥላት ጋር ያብራሉ ብለው ጠረጠሯቸው እና ምን ለማድረግ ወሰኑ መሰላችሁ? የአርመንን ህዝብ ከምድር ላይ ጨርሶ ማጥፋት። በእውነቱ ይህንን ታሪክ ሳስበው ሁሌም ይሰቀጥጠኛል። 100,000 የሚሆኑት አርመናውያን በጠመንጃ ረሸኗቸው። በአሰቃቂ ሁኔታ በቁማቸው አቃጠሏቸው። ሴቶች፣ ህፃናትና አረጋውያንን ያለምንም ርህራሄነት ወደ ሶሪያ በረሃ እንዲጓዙ አደረጉ። በጉዞው ላይ ውሃ ጠማቸው፣ ራባቸው። መንገዱ በሙሉ በሬሳ ተሞላ። እስቲ ያስቡት፣ በአንድ ዓመት ውስጥ ብቻ ምን ያህል ሰው የሞተ ይመስላችኋል? ከ1,500,000 በላይ ንጹሃን አርመናውያን በአሰቃቂ ሁኔታ ተጨፈጨፉ። ይህ በዓለም ታሪክ ትልቁ የዘር ማጥፋት ወንጀል ሆነ። ይህንን ሁሉ ግፍና ደም ያየው የመካው መሪ ሻሪፍ ሁሴን ቢን አሊ ከዚህ በላይ ከነዚህ ጭራቆች ጋር መኖር አንችልም አለ። ነገር ግን አረቦች ብቻቸውን የኦቶማን ሰራዊት ማሸነፍ እንደማይችሉ አወቁ። የጦር መሳሪያና የገንዘብ እርዳታ ያስፈልገው ነበር። ታዲያ ማን ረዳው መሰላችሁ? የእንግሊዙ መንግስት። እንግሊዞች መጥተው እኛ መሳሪያና ገንዘብ እንሰጣለን፣ አንተ ብቻ ኦቶማንን ውጋልን አሉት። በ1916 ታላቁ የአረብ አብዮት ፈነዳ። የአረብ ጎሳዎች ተባብረው የኦቶማንን ወታደሮች ማጥቃትና ማባረር ጀመሩ። በመጨረሻም በ1918 አንደኛው የዓለም ጦርነት አበቃ። የኦቶማን መንግስት ጦርነቱን ሙሉ በሙሉ ተሸነፈ። የአረብ ሀገራትንም በሙሉ አጣ። ሀገርን ወደዚህ ጥፋት የከተቷት እነዚያ ሶስቱ ጨካኝ መሪዎች ፓሻዎች ማለት ነው ምን እንደሆኑ ታውቃላችሁ? ፍርዳቸውን ከሰው አገኙ። ጦርነቱ ሲያልቅ ወደ ተለያየ ሀገራት በስም ማጥፊያ ወይም ስማቸውን ቀይረው ኮብልለው ነበር። ነገር ግን የአርመን ወጣቶች እየተከታተሉ ጠላአት ፓሻን ጀርመን ውስጥ፣ ጀማል ፓሻን ጆርጂያ ውስጥ፣ አንቨር ፓሻን ደግሞ ሩሲያ ውስጥ አንድ በአንድ እየፈለጉ ረሽኗቸው። የንጹሃን ደም ዝም አላላቸውም። አሁን እንግዲህ የኦቶማን ግዛት ሙሉ በሙሉ ወድሟል። ዋና ከተማዋ ኢስታንቡል ራሷ በጥላት ተወራለች። ሀገሪቱ ጭራሽ ልትጠፋ ስትል ግን አንድ ምስጢራዊ ሰው ወይም ወታደር ድንገት ብቅ አለ። ይህ ሰው ማን ነው? ታላቁን የእስልምናን ኸሊፋነት ለዘላለም አጥፍቶ ቱርክን ወደ ሌላ አቅጣጫ የገፋት ያ ሰው ማን ነው? ሀገሪቱ ሙሉ በሙሉ በጥላት ተወራ። ተስፋ ተቆርጦ በነበረበት በዚያ አስፈሪ ሰዓት ነው እንግዲህ ያ ምስጢራዊ ሰው ድንገት ብቅ ያለው። ስሙ ማን ይባላል? ሙስጠፋ ከማል አታቱርክ። እርሱ በኦቶማን ሰራዊት ውስጥ ትልቅ መኮንን ነበር። ነገር ግን ሀገሩ ስትዋረድ ጥላት መሬቷን ሲወር ማየት በፍጹም አልፈለገም እና ምን አደረገ መስላችሁ? የራሱን ሰራዊት በድብቅ ማደራጀት ጀመረ። ግን የሚገርመው ከማን ጋር ተዋጋ መስላችሁ? ከእንግሊዝ ጋር፣ ከፈረንሳይ ጋር፣ ከግሪክ ጋር እንዲያውም ከራሱ የኦቶማን ንጉስ ወታደሮች ጋር ጭምር። አያችሁ አይደል? በአንድ ጊዜ ከመላው ዓለም ጋር ጦርነት ገጠመ። ይህ የነጻነት ጦርነት ሙሉ 4 ዓመታት ፈጀ። አታቱርክ ግን በጣም አስገራሚ ወታደራዊ ብቃት ነበረው። ሁሉንም ጥላቶች አንድ በአንድ አሸንፎ አባረራቸው። በመጨረሻም በ1923 ላይ አዲሷንና ነጻዋን የቱርክ ሪፐብሊክ ሀገር መመስረቱን ለዓለም በይፋ
አወጀ። ነገር ግን እውነተኛውና ዓለምን ያስደነገጠው ትልቁ ታሪክ የመጣው ከዚያ በኋላ ነው። ልክ ከአንድ ዓመት በኋላ በ1924 አታቱርክ አንድ በጣም አስደንጋጭ ውሳኔ ወሰደ። ለ600 ዓመታት ሙሉ ዓለምን የገዛውን ታላቁን የእስልምናን ኸሊፋነት ወይም የኦቶማን መንግስታትን ሙሉ በሙሉ ማፍረሱን አወጀ። የንጉሱን ቤተሰቦች በሙሉ ንብረታቸውን ቀምቶ ከአገር አባረራቸው። በቃ ወደ ቱርክ መሬት ድጋሚ እንዳይረግጡ ተደረገ። ያ ዓለምን ያንቀጠቀጠው በታሪክ ረጅም ዕድሜ የኖረው ታላቁ የኦቶማን ኢምፓየር ታሪክ በዚህ አበቃ። First president of the First Turkish Republic, Mustafa Kemal, during the 1920s, is now granted dictatorial powers and is himself christened Ataturk. ቱርክም ከእስልምና ኸሊፋነት ወደ ሃይማኖትና መንግስት ወደ ተለያዩበት ሴኩላር ሀገርነት ሙሉ በሙሉ ተቀየረች። እስቲ ያስቡት። ታሪክ በእውነቱ ያስፈራል፣ ያስተምራልም። አንዲት ትንሽ ጎሳ ተነስተህ ዓለምን የምትቆጣጠረው ታላቅ ሀያል ሀገር ትሆናለህ። መጨረሻ ግን በውስጡ መሪዎች ስግብግብነት፣ በክህደት፣ በደምና በስደት መጥፋት ይሆናል። የዛሬው ታሪካችን እንግዲህ ይሄንን ይመስል ነበር። እስቲ እናንተስ ምን ታስባላችሁ? ይህ ታላቅ መንግስት እንዲህ በቀላሉ እንደፈራረሰ ያደረገው ዋናው ምክንያት ምንድን ነው? የውስጡ መሪዎቹ ጭካኔና ስግብግብነት ወይስ የአውሮፓውያን ሴራ ወይስ የአታቱርክ መነሳት? የመሰላችሁን ሐሳብ በአሁኑ በኮሜንት መስጫው ላይ ጻፉልኝ። ሁላችሁንም አነበዋለሁኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁና ለጓደኞቻችሁ ማጋራታችሁን እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ በሌላ አስገራሚ ታሪክ እስክንገናኝ ድረስ ሰላም ሁኑ።